መጽሐፍ ቅዱሳዊ ጋብቻ በእውኑ ስለ ጋብቻ ማጥናት ለምን አስፈለገ? ትክክለኛ ትዳር ለትክክለኛ ማህበረሰብ፣ ለትክክለኛቱ ቤተክርስቲያንና ለትክክለኛቱ ሀገር መሰረት በመሆኑ ስለ ጋብቻ ማጥናት ተገቢ ነው። ጋብቻ በአንድ ወንድና በአንድ ሴት መሃል የሚደረግ ቃል ኪዳናዊ ስነ ስርዓት ሲሆን ከመጀመሪያው በእግዚአብሔር የተወጠነ ተቋም ነው። ጋብቻ ተመርቀው የማይወጡበት የዕድሜ ልክ ትምህርት ቤት ነው። ጋብቻ የውርቀት ውጤት ሳይሆን የተቋቋመው በገነት ውስጥ ነው። ይህም የሁለት ፍጹማን ሰዎች ጥምረት አይደለም። እንደውም በጥንዶች መሃል የሚስተዋሉ ልዩነቶችን ለመግለጥ የጋብቻ አጥኚዎች ወንዶች ከማርስ ሴቶች ደግሞ ከቬኑስ ናቸው ይላሉ። በፍጥረት መጀመሪያ በዘፍጥረት መጽሐፍ ምዕራፍ 2 በአዳምና በሔዋን የተጀመረው ጋብቻ በዓለም መጨረሻ በዮሐንስ ራእይ ምዕራፍ 19 በሙሽራው በኢየሱስና በቤተክርስቲያን ይደመደማል። የጋብቻ ዋና ዓላማው ቅድስና ነው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ሚስት ትኑረው፣ ለእያንዳንዲቷ ደግሞ ባል ይኑራት ይላል። ጌሪ ቶማስ የሚባል ሰባኪ የጋብቻ ዋና ዓላማው ምኞትን ማርካትና ደስታ ቢሆን ኖሮ በየ2 ዓመቱ አዲስ ጋብቻ መመስረት ይኖርብኛል ይላል። ጋብቻ በሕዝቡ ላይ ያለውን እግዚአብሔርን ፍቅር የሚያስረዳና ሞዴል የሚያደርግ ነው። በብሉይ ኪዳን በሆሴዕ መጽሐፍ እንደተገለጸው በአዲስ ኪዳን ደግሞ በኤፌሶን መጽሐፍ ምዕራፍ 5 ቁጥር 22 ላይ እንደተገለጸው ጋብቻ ከእግዚአብሔር ፍቅር ጋር ትይዩ ነው። ክርስቶስ ቤተክርስቲያን ራስ እንደሆነ ወንድ ደግሞ የሚስት ራስ፣ ቤተክርስቲያን የክርስቶስ አካል እንደሆነች ሚስት ደግሞ የወንድ አካሉ ነች። ከጥንታውያን ቴዎሎጂያንስ አውግስጢኖስ የሚባለው ጋብቻ 3 ጥቅሞች አሉት ይላል። አንደኛ ትውልድን ማፍራት፣ ሁለተኛ እምነት፣ ሶስተኛ ደግሞ የቤተክርስቲያን ስርዓት። የቤተክርስቲያን ስርዓት የምንላቸው ጥምቀትና ጌታ እራት ከክርስቶስ ጋር መተባበር ላይ አጽንኦት ስለሚሰጡ ከጋብቻ ጋር ትይዩ ናቸው። መጽሐፍ ቅዱሳችን ሴትን መልካም ረዳት ወይም አካል የሚለው ወንድን ደግሞ ራስ የሚለው ለማበላለጥ ሳይሆን ሚናቸውን ለማጉላት ነው። ፉክክርና እኔነት ከተስተዋለ ጋብቻ የሰቆቃ ሜዳ ሆኖ ይቀራል። በጋብቻ ሕገ መንግስት የፍቺ አንቀጽ ቦታ የለውም። ጋብቻ ጊዜያዊ ኮንትራት ወይም የምስክር ወረቀት ሳይሆን እግዚአብሔር ራሱ ምስክር የሚሆንበት ነው። በሚልክያስ መጽሐፍ ምዕራፍ 2 ቁጥር 12 ላይ የቃል ኪዳንን ሚስት ማታለል ተገቢ እንዳልሆነና መፋታትን እግዚአብሔር እንደሚጠላ ተገልጿል። በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 22 ላይ ሰው እናቱን አባቱን ይተዋል ከሚስቱም ጋር ይተባበራል የሚለው 3 ሐሳቦችን ይገልጻል። ይህም መተው፣ መተባበርና አንድ ይሆናል የሚል ሐሳብን ይገልጻል። ጋብቻ እንደ ማራቶን ነው እንጂ እንደ አጭር ርቀት ሩጫ አይደለም። መጽሐፍ ቅዱስ የሚስትና የባልን ኃላፊነቶች ይገልጻል፣ ይዘረዝርልናል። የወንድ ኃላፊነቶች በኤፌሶን ምዕራፍ 5 ቁጥር 25 ላይ እንደተገለጸው ክርስቶስ ቤተክርስቲያን እንደወደዳት ሚስቱን መውደድ፣ ቤተሰቦቹን እንዲተውና ከሚስቱ ጋር እንዲተባበር፣ ለሚስቱ በመስዋዕትነት እንዲኖር፣ ሚስቱ በመንፈሳዊ ነገር እንዲመራት እና ኪዳኑን በመጠበቅ ከአንዲት ሚስት ጋር ብቻ እንዲኖር በቆሮንቶስ ምዕራፍ 7 ላይ ተጽፏል። የሴት ኃላፊነቶች ደግሞ ለባሎቻቸው በደስታ እንዲገዙ፣ ባሎቻቸውን እንዲያከብሯቸው እና ቃል ኪዳኑን በመጠበቅ ለአንድ ወንድ ብቻ ባል በመሆን እንድትኖር ይገልጻል። ማንን ላግባ ለሚል ሰው 4 ነጥቦችን ለመዘርዘር እሞክራለሁ። አንደኛ አማኝ የሆነን ወንድ ወይም የሆነችን ሴት። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 39 ላይ ሴት የምታገባ ወንድ በጌታ ይሁን ይላል።
ይህ ማለት ቋንቋ፣ ዘር፣ ቀለም ሳይለይ ማለት ነው። ሁለተኛ በዕድሜ የበሰለ ወይም የበሰለች። ይህ ማለት ለአቅመ አዳም እና ለአቅመ ሔዋን የደረሱ ሊሆኑ ይገባቸዋል። አንዳንዴ የአባትና የልጅ ያክል፣ የእናትና የልጅ ያክል የዕድሜ ልዩነት ከኖረው ትዳር ደስተኛ ሊሆን አይችልም። ሶስተኛ ለሚሰራ ወንድ። ረዳት የሚያስፈልገው ለሚሰራ ብቻ ነው። አዳምን በኤድን ሲያስቀምጠው ከረዳት በፊት ስራው ነው የተሰጠው። ይህም ገነትን የመከባከብ ኃላፊነት። አራተኛ አስቀድመው የሚተዋወቁ ቢሆኑ ይመረጣሉ። ሁለቱም ተጋቢዎች ትውውቅ በጣም ለትዳራቸው መሰረታዊ ነው። በትምህርት፣ በስራ፣ በአብሮ አደግነት ወይም በቤተክርስቲያን ህብረት እርስ በርስ የሚተዋወቁ ቢሆኑ ፌክ ነገር አይገባባቸውም። አንዳንድ ሰዎች በሚዲያ፣ በታክሲ ላይ በስልክ ብቻ ተነጋግረው ሲደመድሙ ውሸት ይሆንባቸዋል። ጋብቻ በሀብት፣ በፌም ወይም በቅዥት ላይ ሳይሆን በፍቅር ላይ ይመሰረታል ባይ ነኝ።